እንኳን ለብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እናሳስባለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። ገድለ አቡነ ገብረ መንፈስ ቅዱስ። በረቡዕ ዕለት የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ ገብረ መንፈስ ቅዱስ ገድል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ሦስቱ ቅዱሳን በሄዱ በሰባተኛው ቀን የዓለም መድኃኒት ጌታችን ኢየሱስ ክርስቶስ በእጁ የወርቅ ሚዛን ይዞ ሚካኤልና ገብርኤልን አስከትሎ መጣ። በአንደኛው የሚዛን ወገን ገለባ፣ እንክርዳድ፣ ስናር አኖረ። በሁለተኛው ሚዛን ወገን ማር፣ ወተት፣ ስንዴ አስቀመጠ። የሚዛኑን ራስ በያዘ ጊዜ ማሩ፣ ወተቱ፣ ስንዴው ወደ ታች መዘነ። ገለባው፣ እንክርዳዱና ስናሩ ወደ ላይ ተንጠለጠለ። መድኃኔ ዓለም ኢየሱስ ክርስቶስም አባታችንን ይህ ገለባ፣ እንክርዳድ፣ ስናር የኢትዮጵያ ሰዎች ኃጢአት ነው፣ ይህም ማር፣ ወተት፣ ስንዴ የአንተ ጾም፣ ጸሎት፣ ንስሐ፣ ሥጋ ስግደት ነው። ከኢትዮጵያ ሰዎች ኃጢአት ይልቅ ገድልህ፣ ትሩፋትህ፣ ሃይማኖትህ ስለበለጠ በዚህም ምክንያት ያለ ልክ ያለ መጠን የኢትዮጵያ ሰዎች ኃጢአት ተሰረየላቸው። ስለ ሠራኸው መልካም ሥራ ሁሉ ፈጽሞ ይቅር አልኳቸው አለው። አባታችን ገብረ መንፈስ ቅዱስም ከጌታችን አንደበት ይህን ቃል ሰምቶ ፈጽሞ ደስ አለው። የኢትዮጵያን ሰዎችን እምርልሃለሁ የሚል ቃልን ሰምቷልና ከዚህ በኋላ ጌታችን ይህን ቃል ሰምቶ ሚካኤልና ገብርኤልን አስከትሎ ወጣ። በእግዚአብሔር ሚዛን ከኢትዮጵያ ሰዎች ኃጢአት ይልቅ ገድሉ፣ ትሩፋቱ የበዛለት አባታችን ገብረ መንፈስ ቅዱስ ለኢትዮጵያ ሰዎች በተሰጠው ቃል ኪዳን ደስ እያለው ኖረ። ከዚህ በኋላ ብዙ አጋንንት ሰንሰለት ይዘው ሲሄዱ አገኘ። የአንዱ ሰንሰለት ርዝመት በመልአኩ ክንድ 12 ያህል ነበር። ስለ ሰውም ጥፋት ሲማከሩ በድንገት በድንጋጤ አቆማቸው። ወዴት ትሄዳላችሁ አላቸው። እንባቸው በአንገታቸው ሲወርድ አይቶ እንባችሁ እስከ አንገታችሁ ድረስ በምን ምክንያት ይወርዳል አላቸው። እነዚያም አጋንንት ገብረ መንፈስ ቅዱስ የሚባል ሰው ከንሂሳ ከግብፅ አገር መጥቶ ከኢትዮጵያ ሀገር አባረረን አሉት። ከነሱም አንዱ ሰይጣን እኔ በቁራ ተመስዬ ዓይኑን አጠፋሁታል። ያን ጊዜ አባታችን እጁን አንስቶ በመስቀል አምሳል አማተበ። አጋንንቱም ሁሉ ወዲያው ተቃጠሉ፣ አመድ ትቢያም ሆኑ። ብዛታቸውን 7,000 ከ900 ያህል ነበር። ቀደም ሲል በዝቋላ ያለቁትን ያህላል። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ በእግዚአብሔር ፍቃድ የተዘጋጀ ነው እንጂ በመልአኩ እጅ ያልተከናወነ በሰዓት ያልበሰለ ሰማያዊ ህብስት
መላእክት እያመጡለት ብዙ ቀን በዝቋላ ኖረ። የዚህ ዓለም ሁሉ ሀብት ለዚህ ህብስት ዋጋው ሊሆን አይችልም። መልኩም እንደ በረዶ ነጭ ነው። ከተበላ በኋላ እዳሪ ሆኖ እንደሚጣል እንደ ምድራዊ እንጀራ አይደለም። መልኩ ልስላሴው የሚያስደንቅ ነው እንጂ ሳይበሉት በሽታው ያጠግባል፣ ሳይቀምሱት ደስ ያሰኛል። በዚህ ዓለም ተድላ ደስታ እንደሚሆን እንደ ምድራዊ እንጀራ አይደለም። ዕውቀትን የሚገልጽና እግዚአብሔርን መፍራት የሚያሳድር ነው እንጂ። ኃጢአትን የሚያሳስብ፣ ሥጋን የሚያወፍር የሚያገዝፍ፣ ክፉ ምኞትን የሚያነሳሳ እንደ ምድራዊ እንጀራ አይደለም። መልካም ነገርን፣ ጥበብን፣ ሃይማኖትን፣ ዕውቀትን፣ የዋህነትን ያሳስባለች። ትዕቢትን፣ መታጀርን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዕለተ ሞትን ያሳስባለች። ስንፍናን ያርቃል እንጂ። ሐሜትን፣ ሐሰትን፣ ጥልን፣ ክርክርን እንደሚያመጣ ምድራዊ እንጀራ አይደለም። ፍቅርን ያሳድራል እንጂ። ሽንገላን እንደሚያመጣ እንደ ምድራዊ እንጀራ አይደለም። አይነ ልቡናን ያበራል እንጂ፣ ቁጣን ያርቃል እንጂ። ኃጢአትን፣ ስህተትን እንደሚያመነጭ እንደ ምድራዊ እንጀራ አይደለም። ጽድቅን፣ ሃይማኖትን ያስገኛል እንጂ። ቂምን፣ ቅንዓትን እንደሚያመጣ እንደ ምድራዊ እንጀራ አይደለም። በረከትን ያሰጣል እንጂ። ሐዋርያው ቅዱስ ያዕቆብ በጎ ሀብት፣ ፍጹም ስጦታ ሁሉ ከላይ ናት፣ እርሷ ከብርሃን ባለቤት ትገኛለች ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስ በዚህ ሁኔታ መልአክ እየረዳው ብዙ ጊዜ ቆየ። ምግቡን በየጊዜው እንደወደደ ያመጣለት ነበር። የሚያሳጣው ነገር የለም። አባታችንም ይህን ህብስት ይቀበል ነበር። በዚህ ሁኔታ መልአክ ሁል ጊዜ ይረዳው፣ ሐሳቡን ይፈጽምለት ነበር። ጸሎቱን፣ ልመናውን ዘወትር ወደ እግዚአብሔር ያሳርግለት ነበር። መልሱንም ያመጣለት ነበር። አቡ ቀለምሲስ እንደተናገረ እንዲህ ብሎ ሌላ መልአክ መጣ፣ በመሠዊያውም ፊት ቆመ፣ ጽና ይዟል። በመንበሩ ፊት ባለው በመሠዊያው ላይ ከቅዱሳን ጸሎት ሁሉ ጋር ያሳርገው ዘንድ ብዙ ዕጣን ሰጡት። የዚያ ዕጣን ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ ወደ እግዚአብሔር አረገ። ጳውሎስም መላእክት ረቂቃን ናቸው፣ የዘላለም ሕይወትን ይወርሱ ዘንድ ያላቸውን ሰዎች ለማገልገል ይላካሉ እንዳለ፣ አባታችንም እንደዚህ ባለ ሥራ መላእክት እየተራዱት ብዙ ዘመን ኖረ። መልአኩ ባመጣለት በዚያ ህብስት መዓዛ ከጠገበ በኋላ መልአኩ ከአባታችን ፊት አንስቶ ወደ ሰማይ ያወጣዋል። ደቀ መዝሙር ለመምህሩ ሎሌ ለጌታው እንደሚታዘዝ መልአኩ ለአባታችን ገብረ መንፈስ ቅዱስ እንደምን ታዘዘለት? ለራቱም ህብስት ያመጣለታል። ከሰማይ ያመጣውንም ህብስት እንደ ቀድሞ መልሶ ወደ ሰማይ ያወጣዋል። እንደ መልካም አስተናጋጅ ይታዘዝለት ነበር። መልአኩ የሚታዘዝለት ለእርሱ ብቻ አይደለም፣ ለወደደው ሁሉ ይላከው ነበር እንጂ። አባታችን ገብረ መንፈስ ቅዱስ እንዲህ ባለ ሥራ ብዙ ዘመን ኖረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለአባታችን ተገልጾ ታየው። ወዳጄ ገብረ መንፈስ ቅዱስ ሆይ፣ በሆድ ሳለህ አወቅኩህ፣ ከማኅፀን ሳትወጣ ቀድሼሃለሁ። በአንተም ደስ ተሰኝቻለሁ፣ ሥራህን ወደድኩ። አንተ ግን ሞትን ጠልተህ ሕይወትን ወደድክ። ራስህን ለጽድቅ አስገዛህ፣ ንጽሕናን ቅድስናን ገንዘብ አደረግክ። ስለ ስሜ ብዙ ደከምክ። በረሃብ በጥም በቁር በብርድ በመራቆት ብዙ ገድል ተጋደልክ። እነሆ በእኔ በአባቴም በመንፈስ ቅዱስም ዋጋህ ብዙ ነው። አንደበትህን ገተህ ዝምታን ትዕግሥትን ገንዘብ አድርገሃልና፣ አፍህም ከንቱ ነገር አልተናገረምና፣ ከንፈሮችህም ዓመፅን አልተናገሩምና፣ ጸሎትን፣ መዝሙረ ዳዊትን፣ ስብዓተ ሙሴን፣ ማኅሌየ ሰለሞንን በማድረስ ጸንተ ኖረሃልና። ስለዚህ ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎውን ፈጽም።
እኔ ለዘላለም ካንተ ጋር እኖራለሁ። ዳግመኛም ከመላእክት የሚመጣልህ ምግብ ምንድነው አለው። በምድር ላይ ድካምን አብዝተሃልና። አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪዬ ሆይ ከታናሽነቴ ጀምሮ እስከዚህ ሰዓት ድረስ ሳይገባኝ በመልአኩ እጅ ስትመግበኝ ኖረሃል። ጌታዬ አምላኬ ሆይ ምንም ያጣሁት ምግብ የለም አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ከዛሬ ጀምሮ ምግብህ ከገነት ፍሬዎች በየቀኑ 7 ፍሬ ይሁን አለው። መላእክትም ዘወትር እንዲያገለግሉት ከገነት ፍሬዎች እንዲያመጡለት አዘዛቸው። ጌታም አባታችንን ኅብስት ብሰጥህ ፈጽሞ አልበላህም፣ ጽዋውንም አልጠጣህም፣ ሁሉም እንደመላ ይመለሳል፣ ባየኸው ጊዜ ብቻ ትጠግባለህን አለው። አባታችንም መልሶ ኅብስቱን አልበላሁም፣ ጽዋውንም አልጠጣሁም፣ ነገር ግን በጽኑ እምነት ኅብስቱን ጽዋውን በእጄ ይዤ ባርኬ ሰውነቴ በማየት ብቻ አጠገበች። ምድራዊም ቢሆን ሰማያዊም ቢሆን እስከ ዛሬ ድረስ ምንም አልቀመሱ። ጌታችንም አባታችን ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችህን አምጣ ብሎ ሳመው። ወደ ሰማይም አወጣው፣ ኤዶም ወደሚባል ገነትም አወጣው። ቦታውም ጻድቃን ሰማዕታት ሁሉ የሚገቡበት በወርቅ የታነጸ የረር ይባላል። ምሰሶዎቹም 150 እልፍ የወርቅ 150 እልፍ የብር ናቸው። ከውስጡም ወተትና ማር ይመነጫል። ብሩክ ደግ ለሆነው አባታችን ገብረ መንፈስ ቅዱስ ትዕቢተኞች ክፉዎች የማይገቡባት መሰረቷ ያማረ ከፍ ያለች ጽርሐ መንግስትን የመንግስት አዳራሽ አሳይቶ ይህ ሁሉ ያንተ ሀገር ነው አለ። በውስጡም ለዘላለሙ መከራ ድካም ሐዘን የለበትም። ለዘላለሙ ጸንቶ የሚኖር ነሆ ሰጠሁህ አለ። ነገር ግን ገድልህን ፈጽም ብሎ ጌታ ይህን ተናግሮ ከእርሱ ተለየ። አባታችን ገብረ መንፈስ ቅዱስም ክርስቶስን ያላወቁ አሕዛብ ወዳሉበት ወደ አረብ ሀገር ሄደ። ከዚያም ደርሶ በአውራ መንገድ መካከል ቆመ። ይኸውም የነገሥታት የመኳንንት መተላለፊያ ጎዳና ነው። በዚያን ጊዜ ዳግመኛ ጌታ ታይቶ አነጋገረ። በዚህች መንገድ ከሰማዕታት ሁሉ 2 እጥፍ የሚበልጥ ሰማዕትነት ታገኛለህ። ነገር ግን ጽና አለው። ጽኑ መከራ ትቀበል ዘንድ አለህና። ያን ጊዜ ይህን ተናግሮ ከዚያች መንገድ ትቶት ተሰወረ። ከዚህ በኋላ የአረብ ንጉሥ ብዙ ሹማምንትን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች ተከትለውት ነበር። ጣዖታቱን የተሸከሙ ሰዎች አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ደነገጡ፣ በምድር ላይም ወደቁ። 15ቱ ጣዖታት ሁሉ ወድቀው ተሰባበሩ። ንጉሡም አባታችንን ጸጉር የለበስክ አንተ ምንድነህ? ሰው ነህ ወይስ ሌላ አለው። አባታችን ገብረ መንፈስ ቅዱስ ያን ከሃዲውን ንጉሥ አዎን እኔ ሰው ነኝ፣ የጌታዬ ኢየሱስ ክርስቶስ አገልጋይ ነኝ አለው። ንጉሡ መልሶ ኢየሱስ ክርስቶስ የምትለው አይሁድ ሰቅለው የገደሉትን ነው አለው። አባታችን ገብረ መንፈስ ቅዱስም አዎን አለው። ንጉሡም በእርሱ ታምናለህን አለው። አባታችንም አዎን አምንበታለሁ፣ አላፍርበትም አለው። በሰው ፊት ለተሰቀለው በሰው ፊት እመሰክርለታለሁ። ይኸውም የተሰቀለው ስለ እኔ ብቻ አይደለም፣ ስለ አንተም ከአንተ ጋር ስላሉ ነው እንጂ አለው። ንጉሥ ሆይ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ። እርሱ ፈጣሪ ሲሆን ስለ እኛ ስለ ሰዎች ተሰቅሏልና አለው። ንጉሡም ይህን ቃል ሰምቶ ተቆጣ። ሰራዊቱን ሁሉ ጠርቶ እሳት አንድዱ አላቸው። ሰራዊቱም እንጨት አምጥተው እሳት አነደዱ። የኢየሱስ ክርስቶስ አገልጋይ ነኝ የሚል ይህን ጸጉር ለባሽ ውሰዱና ወደ እሳት ጣሉት አላቸው። እሳቱ ለዓይን እስከማይታይ ድረስ ከፍ ከፍ አለ።
ነበልባሉም እስከ ሰማይ ደርሶ ይንበለበል ነበር። አባታችን ገብረ መንፈስ ቅዱስም ንጉሡ ሽማምንቶቹና ሰራዊቱ እያዩት በፍቃድ ወደ እሳቱ ውስጥ ገባ። ያን ጊዜ እሳቱ እንደ ውሃ ሆነ። ሰራዊቱም ይህን አይተው አደነቁ፣ እኩሌቶቹም አመኑ። ስለዚህም ንጉሡ ሰራዊቱ ሲያደንቁ አይቶ ተቆጣ፣ ቅናትም ያዘው። በእርሱ ዘንድ የተወደዱ 77 ወታደሮቹን በሰይፍ አስቆረጣቸው። ከዚህ በኋላ ንጉሡ ሰይፉን ይዞ ቀድሞ እሳት ወደ ነበረው፣ ኋላ ግን በአባታችን ጸሎት ውሃ ወደ ሆነው ገባ። የአባታችን የገብረ መንፈስ ቅዱስም ራስ ይቆረጥ ዘንድ ወደደ። ያን ጊዜ መብረቅ ከሰማይ ወርዶ ንጉሡን መታው። ሰራዊቱ ሁሉ በመብረቅ አለቁ። ከከሃዲው ንጉሥ ጋር የሞቱ ሰዎች ቁጥራቸው 4000 እልፍ ያህል ነበር። አንድስ እንኳ የቀረ የለም። በአንድ ቀን አለቁ። ጌታችንም አባታችን ገብረ መንፈስ ቅዱስን የኔንና ያንተን ጠላቶች አጠፋሁልህ አለው። አባታችንም በመብረቅ ያለቁ የሰዎችን በድን አይቶ ነፍሳቸውንም የጨለማ አበጋዞች አጋንንት እያራወጡ ወደ ሲኦል ሲወስዷቸው ባየ ጊዜ አቤቱ ጌታዬ ሆይ እንደ ቸርነትህ የእነዚህን ሰዎች ነፍሳት ማርልኝ አለው። ሰው አመፀኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ስህተተኛ ነው፣ አንተ ግን ታጋሽ ነህ። በአንድ ከዳተኛ ንጉሥ ምክንያት አቤቱ እነዚህን አትፍረድባቸው። አቤቱ አዛኝ ይቅር ባይ ጌታዬ ስለ እኔ ብለህ ማራቸው፣ ይቅርም በላቸው አለው። ስለዚህም ነገር ጌታችን ከእርሱ ተሰውሮ ወደ ሰማይ ወጣ። አባታችን ገብረ መንፈስ ቅዱስም ከዚያ ቦታ ወጥቶ ሄደ። በመንገድ ዳርም ታላቅ ገደልን አገኘ። እግሮቹንም በሐረግ አስሮ በዚያ ገደል ቁልቁል ተሰቀለ። በዚያችም ዕለት ሰይጣን መጥቶ ሐረጉን ቆረጠው። አባታችን ገብረ መንፈስ ቅዱስም ወደ ታች ሲወረወር ቅዱስ ሚካኤል በገደሉ መካከል ቀደመውና ይዞ በእግር ልትቆም ትወዳለህን ወይስ በራስ ልትቆም ትወዳለህ አለው። አባታችንም መልአኩን ተወኝ በራሴ ልቁም አለው። የመላእክት አለቃ ቅዱስ ሚካኤልም አባታችንን በዚያ ትቶት ወደ ሰማይ አረገ። አባታችንም በጥርሶቹ ድንጋይ ነክሶ 30 ዓመት ኖረ። ሥጋው ሁሉ አለቀ፣ እንደ እንጨትም ቅርፊት ሆነ። የሰማይ ወፎች ሁሉ ሥጋውን በሉት። ከ30 ዓመት በኋላ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን እናቱም እመቤታችን ድንግል ማርያምን አስከትሎ በሰማይ ደመና ተጭኖ ወደ አባታችን መጣ። መጥቶም ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ብሎ ጠርቶ እንደ ወፍ በረህና አለው። አባታችንም እንዳልሰማ ዝም አለ። ዳግመኛ 4 ጊዜ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ብሎ ጠርቶ እነዚህን አሕዛብ ማርኩልህ አለው። ያን ጊዜ አባታችን ይህን ሰምቶ በጥርሶቹ የነከሰውን ድንጋይ ተወ። 4 የላይ ጥርሶቹና 4 የታች ጥርሶቹ ተነቅለው ከድንጋዩ ጋር ተጣብቀው ቀሩ። ክንፍ አውጥቶ እየበረረ ከእግዚአብሔር ፊት ደረሰ። ጌታችንን እነዚህን ከዳተኞች ምሬልሃለሁ አለው። አባታችንም ጌታችንን ከማርክልኝስ የጥምቀትን ጸጋ ያገኙ ዘንድ ክርስቲያንም የሆኑ ዘንድ ነፍሳቸውን ከሥጋቸው ጋር አዋህዳ አስነሳልኝ አለው። ጌታችንም የሞቱት ሰዎች ወዳሉበት ሄደህ በመስቀል አምሳል አማትብባቸው ይነሱልሃልና እኔም ሙታንን ታስነሳ ዘንድ ድዌዎቹን ትፈውስ ዘንድ ሥልጣንን ሰጥቻለሁ አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ ተነስቶ በደመና ተጭኖ ሲሄድ ጌታችን በመንገድ ታየው። አፉንም ይዞ በረዶ የመሰለ ጥርስን ተከለለት። እኔ ወደ ሰማያዊ ዙፋኔ እወጣለሁ፣ አንተ ግን እነዚያ ሙታንን አስነሳቸው፣ ሥልጣን ሰጥቻለሁና አለው። ወዳጄ ገብረ መንፈስ ቅዱስ ከዛሬ ጀምሮ ፈረሶችህ መባረክትና ነጎድጓድ ይሁኑ፣
ከዚያ አስቀድሞ በነፋስ ክንፍ ትበር ነበርና አለው። ይህን ተናግሮ አፉን ሳመ። ሰላምታም ሰጥቶት ወደ ሰማይ አረገ። አባታችን ገብረ መንፈስ ቅዱስም በመብረቅ ተጭኖ እየበረረ ምድረ አረብ ደረሰ። እኒያም አለውያን ከተቀበሩበት ቦታ ቆመ። ወደ ምስራቅ ፊቱን መለሰና እጁን ወደ ሰማይ ዘርግቶ ጸለየ። ጌታዬ አምላኬ ሆይ የሕያዋን የሙታን ፈጣሪ አንተ ነህ። በሥጋና በነፍስ ላይ ሥልጣን ያለህ አንተ ነህ። ሁሉ ይቻልሃል፣ የሚሳንህ ነገር የለም። ሰውን ከአፈር የፈጠርከው አንተ ነህ። አልዓዛርንም ከ4 ቀን በኋላ ከመቃብር ያስነሳኸው አንተ ነህ። አቤቱ ጸሎቴን ስማ፣ ልመናዬንም ተቀበል። እኔ ባሪያህ ወደ አንተ ለምናለሁ፣ ማልዳለሁ። ድሃ አገልጋይህን ይቅር ትለይ ዘንድ በእነዚህ ሙታን ላይ ይቅርታህን አድርግ። በይቅርታ በቸርነት ነፍሳቸውንና ሥጋቸውን አዋህድ። በካህሊነትህም ነፍሶቻቸው ወደ ሥጋቸው ይመለሱ። ምስጋና ላንተ ይሁን ለዘላለሙ። በጸሎቱ መጨረሻም እናንተ ሙታን በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። እንዲህም ብሎ ያችን ምድር በመስቀል አምሳል በእጁ ባረካት። አስቀድሞ በንጉሡ እጅ የተገደሉ 77ቱ ሰዎች ፈጥነው ተነሱ። ኋላም በመብረቅ የሞቱት 4000 እልፍ ሰዎች ተነሱ። ሁሉም በአንድነት ተነስተው በአባታችን ፊት ቆሙ። አባታችን ገብረ መንፈስ ቅዱስም በሉ ለአብ ለወልድ ለመንፈስ ቅዱስ ስገዱ አላቸው። ያን ጊዜ እሺ ብለው ሰገዱ። ክርስቲያንም ሆኑ፣ ባረካቸው። ከዚህ በኋላ በመብረቅ ተጭኖ ሄደ፣ ተሰወራቸው። ተመልሶም ምድረ ከብድ ደረሰ። ጥቂት ቀንም ከቆየ በኋላ ወደ ነበረበት ወደ አረብ ምድር ሄደ። በዚያም ከሙታን ያስነሳቸውን ሰዎች አያቸው። ክርስትናቸውን አጽንተው ቤተ ክርስቲያን አንጸው ሥጋ ወደሙን ተቀብለው አገኛቸው። የከበረች ጥምቀትን ከተጠመቁ በኋላ በኃጥአን ፍዳ ለጻድቃን ዋጋ እንዳለ ክፉና በጎውን ለይተው አወቁ። አምላካችን የአባታችን የገብረ መንፈስ ቅዱስ አምላክ ኢየሱስ ክርስቶስ ነው እያሉ ሲያስቡ ታየ። አባታችን ገብረ መንፈስ ቅዱስም ይህን ሰምቶ ስለ ሃይማኖታቸው ጽናትና ስለ ድህነታቸው ፈጽሞ ተደሰተ። እነርሱ ግን አላዩትም። ወደ እነርሱም እንደደረሰ አላወቁ። በስውር ሂዶ በስውር ወደ ኢትዮጵያ ሀገር ተመለሰ። እነዚያም ሰዎች በክርስትና እምነት ጸንተው እስከ ዛሬ ድረስ ይኖራሉ። ከብዙ ዓመታትም በኋላ አባታችን ገብረ መንፈስ ቅዱስ ከአባ ብንያምና ከአባ ፍሬ ቅዱስ ጋር ይጎበኛቸው ዘንድ ወደ አረብ ሀገር ሄደ። አባታችን ገብረ መንፈስ ቅዱስ በመብረቅ ተጭኖ ሁለቱ ቅዱሳንም በደመና ተጭነው 30 ዓመት ሙሉ ተዘግዝቆ ወደ ጸለየበት 8 ጥርሶቹ ድንጋይ ላይ ተተክለው ወደ ቀሩበት ገደል እየመራ አደረሳቸው። ጥርሶቹም ተተክለው የነበሩበት ርሄና ምስክ የሚባሉ ሽቱ ሆነው አገኙት። የሽታው መዓዛ ጫካውን መልቶት ነበር። ደሙ የፈሰሰበት ቦታ ወይን በቅሎበት ተገኘ። በዚያም 24 መናንያን ሲጠብቁት አገኛቸው። ከፍሬውም ይመገቡ ነበር፣ መዓዛውንም ያሸቱ ነበር። ያም ገዳም መዓዛው ደስ የሚያሰኝ ምስክና ርሄ እንደሚባል ሽቱ ይሸት ነበር። ይህን ድንቅ ነገር ያዩ አባ ብንያምና አባ ፍሬ ቅዱስ የዚያን ገዳም ሚስጥር ጠየቁት። አባታችንም ከመጀመሪያው እስከ መጨረሻው ድረስ ያለውን ሁሉ ነገራቸው። ይህ ወይን የደሜ ጠብታ ነው፣ ይህም ምስክና ርሄ ጥርሶቼ ናቸው። በእኔ ምክንያት የሞቱ የካህዲያን ነፍሳትን አድን ዘንድ በዚህች ገደል መካከል 30 ዓመት ሙሉ ስጋደል ኖሬአለሁና አላቸው። አባ ብንያምና አባ ፍሬ ቅዱስ ይህን ሰምተው በዓይናቸው አይተው ፈጽሞ አደነቁ። ከዚህ በኋላ ወደ ሀገራቸው ወደ ኢትዮጵያ ተመለሱ። አባታችን ገብረ መንፈስ ቅዱስም ወደ ምድረ ከብድ ሲገባ አባ ብንያም ወደ በጌ ምድር፣ አባ ፍሬ ቅዱስ ደግሞ ወደ ሐዘሎ የእግዚአብሔርን ሥራ እያደነቁ ሄዱ። ወንድሞቼ የአባታችንን መታሰቢያ ለማድረግ ፈጽመን እንትጋ።
ገድሉንም በጽኑ ሃይማኖት በአንድነት ሆነን ለመስማት እንዘጋጅ። ጌታችን ኢየሱስ ክርስቶስ ወንጌል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኝ። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ 10 ቁጥር 42 እንዳለ በስሙ ምጽዋትን በመስጠት መታሰቢያውንም በማድረግ እንድን ዘንድ እናንተ የክርስቶስ ወገኖች ናችሁ። የጻድቃንን መታሰቢያ የሚያደርግ ሰው ለምሕረት ብቻ አይደለም ከእነርሱ ጋር በክብር መተካከልን ያገኛል እንጂ። ጌታ በወንጌል የጻድቁን ዋጋ ያገኛል ብሏልና እነሆ ያለ ድካም ያለ ገድል ወደ መንግሥተ ሰማያት መግባት ይህ ነዋ። በጻድቃን መከራ ብዛት ባለሟልነት ይገኛል። በቅዱሳንም ጸሎት ከእነርሱ ጋር በክብር መተካከል ይገኛል። ስለዚህም ነገር ወንድሞቼ ያለ መዘንጋት በማመን ያለ ጥርጥር በጽኑ ልብ መታሰቢያውን ለማድረግ እንሽቀዳለን። ለዚህ ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ እግዚአብሔር የምሕረት ቃል ኪዳን የሰጠው አንድ ቀን ብቻ አይደለም፣ በየጊዜው ነው። በጸሎትም በቆመ ጊዜ 7ቱ ሰማያት ይከፈትለታል፣ የእሳት መጋረጃም ይገለጣል። ጌታውንም በአንድነት በሦስትነት ያየዋል። መታሰቢያውን የሚያደርገውን ይምርለት ዘንድ ሁልጊዜ የምሕረት ቃል ኪዳንን ይሰጠዋል። አባታችን ስለ ኃጢአተኞች ይቅርታን የሚለምን ነውና እንደ ሌሎችም ቅዱሳን መላእክት ጸሎቱን የሚያሳርጉለት አይደለም። እርሱ ራሱ የእሳት መጋረጃ ወዳለበት ይገባል እንጂ ባልንጀራ ከባልንጀራው ጋር እንደሚነጋገር ከጌታው ጋር ይነጋገራል እንጂ። ከኃጥአን ወገንም በየቀኑ አስራትን ያገኛል። ካህናት ቤተ መቅደስ ገብተው እንደሚወጡ ይገባል ይወጣል፣ እንደ መላእክት ሆነ። ሕፃናት በእናት አባታቸው ቤት እንደሚወጡ እንደሚገቡ አባታችንም በወደደ ጊዜ ይገባል ይወጣል፣ የሚከለክለው የለም። ለሰዎች ምሕረትን ይለምናል። የሚለምነውም ስለ መብል ስለ ልብስ አይደለም፣ የሥጋን ፍቃድ አልፈለጋትምና መላእክት ያገለግሉታልና ከእነርሱም ጋር ለዘላለም ይኖራልና። ጸሎቱም ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ ቁሞ ይጸልያል። የሚጸልየው መታሰቢያውን ስለሚያደርግ በጸሎቱም ስለሚተማመን ሰው ብቻ አይደለም፣ ለሰውም ለእንስሳም ለፍጥረቱ ሁሉ ይለምናል እንጂ። መታሰቢያውን የሚያደርግ በጸሎቱ በአማላጅነቱ የሚታመን ሰው በሕጋዊ ጋብቻ የተወለደ ልጅን ይመስላል። በሕጋዊ ጋብቻ የተወለደ ልጅ እናት አባቱን እንደሚወድ ወላጆቹም ልጃቸውን እንደሚወዱ የለመናቸውን ሁሉ እንደሚሰጡት እንደዚሁም የአባታችን የገብረ መንፈስ ቅዱስን መታሰቢያ በጥቂቱም ሆነ በብዙ ባገኘው ነገር ሁሉ መታሰቢያውን የሚያደርግ ሰውም በሕጋዊ ጋብቻ የተወለደ ልጅን ይመስላል። በጸሎቱ የሚታመኑትም እንደ ቤተሰብ ይሆናሉ። እውነት እላችኋለሁ ከማር ከስኳር ይልቅ የሚጣፍጥ ከወርቅ ከብር ጳዚዮን ሰምፔር ከሚባል ዕንቁ የሚመረጥ የዚህን ተወዳጅ ጻድቅ ገድል ትሰሙ ዘንድ ሩጡ፣ ተሽቀዳደሙ። የአባታችን የገድሉ ዜና በእውነት ከማር ከስኳር የበለጠ ይጣፍጣል። እነዚህ ግን ፈጽመው ይጠፋሉ። የጻድቁ የአባታችንን መታሰቢያ የሚያደርግ ግን ለልጅ ልጅ ለዘላለም ይኖራል። እንደ መላእክት የከበረ ከሰማይና ከምድር ይልቅ የከበረ የአባታችንን ዜና እንሰማ ዘንድ ኑ እንፍጠን፣ እንሽቀዳደም። ባህርንም እንደ ንስር በሮ ይሻገራታል። ዳግመኛም በነፋስ ሰረገላ የበርባሮስን ድቅድቅ ጨለማ ያለ መከልከል ይሻገረዋል። ወደ ላይ መውጣት ብቻ አይደለም፣ የእግዚአብሔር ድንቅ ሥራውን ምስጢሩን ይመረምር ዘንድ ወደ ጥልቅ ምድርም ይገባል እንጂ። ይገዛለት ያመሰግነው ዘንድ የእግዚአብሔርን ድንቅ ምስጢር አየ። ዳግመኛም በሰማይ ያሉ ፍጥረታትን ያይ ዘንድ ወደ አየራት ይመጥቃል። ደግ ቸር የሚሆን የአባታችን የገብረ መንፈስ ቅዱስ ዜና ምን ይደንቅ ምን ይበዛ! እናገረው ዘንድ በወደድኩ ጊዜ ከሕሊናዬ በላይ ይሆናል። ወደ ኢትዮጵያ መጣ ወዳልነው ነገር እንመለስ።
አባታችን ገብረ መንፈስ ቅዱስ ፈጽሞ ደስ አለው። መልካም ምግባር ከሌላቸው እምነታቸው ካልቀና ከከዳተኞች አገር ያወጣኸኝ አምላኬ ጌታዬ ፈጣሬ አመሰግንሃለሁ አለ። ይህችን አገር አዋቂነን ጠቢባነን ፈላስፎች ነን ከሚሉ ሰዎች ሰወርካት። ለኔ ግን በተራሮቿ እንደ ወፍ እየበረርኩ ኖር ዘንድ ይህችን አገር ሰጠኸኝ። እምነቷ ከፀሐይ ከጨረቃ ይልቅ ያበራል። የምግባሯ ፍሬ ከዋክብትን ይመስላል። እንዲህ ብሎ ጸለየ። በአደባባዮቿ ተመላለሰ፣ በተራሮቿም ዞረ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በአራቱ ማዕዘን ባረከ። ትጉህ ገበሬ ተክል ያለበትን ቦታ ውሃ እንደሚያጠጣ እርሻውን እንደሚንከባከብ ሁሉ አባታችን ገብረ መንፈስ ቅዱስም ኢትዮጵያን ተንከባከባት። በጸሎቱም እሾህና አሜኬላን ነቀለላት። አሜኬላ የተባለ ሰይጣን ነው፣ እሾህም የተባለ ኃጢአት ነው። ብፁዕ አባታችን ገብረ መንፈስ ቅዱስም ከመንገዶቿ፣ ከአደባባዮቿ፣ ከሜዳዎቿ ሁሉ እንደ አረም እየነቀለ ይጥለው ነበር። ሰውንም እንዳያስት ሰይጣንን ከሀገር ያሳደደው ነበር። እርሱም ወዳለበት ቦታ ሰይጣን አይቀርብም ነበር። አባታችን ገብረ መንፈስ ቅዱስም በሚባርክበት ጊዜ በነፋስ ፊት እንዳለ ትቢያ ሰይጣንን ይጠርገው ነበር፣ እንደ እሳትም ያቃጥለው ነበር። ከዚህ በኋላ አባታችን የቅዱሳንን ገዳማት ሲጎበኝ ኖረ። የሚሰሩትንም ሁሉ ያይ ነበር። እርሱን ግን የሚያየው ሰው አልነበረም፣ አኗኗሩ እንደ መላእክት ነውና። አባታችንም ቅዱሳን ወደ ዘጉበት ዋሻ ሳይከፍቱለት ገብቶ በመካከላቸው ቆሞ ሰላምታ ይሰጣቸው ነበር። ከቅዱሳን ገዳማውያንም አንዱ ይኸውም የደብረ ዊፋቱ ዮሐንስ ነው። እግዚአብሔር የሚወደውን ምስጢር ይገልጽልኝ ዘንድ ምህላና ጸሎት ሳደርግ ኖርኩ አለ። ከብዙ ጊዜ በኋላ ሰኔ 5 ቀን ቅድስት በሆነችው በጽርሐ ጽዮን ለሐዋርያት መንፈስ ቅዱስ የወረደበት ቀን ነው። በዚያችም ቀን በጸሎት ሳለሁ ልቤ ደስ ተሰኘ፣ ሕሊናዬም ብሩህ ሆነ። እንደ እርሱ ያለ መዓዛ የሌለ በጎ መዓዛ ሸተተኝ። እንደ ዕጣን እንደ ሽቱ ያለ መዓዛ አይደለም፣ ከዚያ የሚበልጥ ነው እንጂ። ለእኔ ግን በ9 ሰዓት ሁል ጊዜ ወደ እኔ እንደሚመጣ የጌታዬ ኢየሱስ ክርስቶስ መምጣት መስሎኝ ነበር። እርሱ ግን ከበጎ መዓዛ ጋር ወደ እኔ መጣ። ይህም ሰው ከፍ ያለ የከበረ የታመነ ጽኑ ተጋዳይ እርግናው የተመሰገነ ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በሚያስፈራ በሚያስደነግጥ ግርማ ከፊቴ ቆሞ ሰላም ላንተ ይሁን አለኝ። ከራሱ እስከ እግሩ ድረስ መላው ሰውነቱ ጸጉር ለብሶ ከዓይኖቹ በቀር ፈጽሞ ሰውነቱ የማይታይ ሆኖ የእጆቹም ጥፍሮች በሽበት ተሸፍነው የአንደበቱም አነጋገር የጣፈጠ ሆኖ ግርማውም የሚያስፈራ የሚያስደነግጥ ሆኖ ባየሁት ጊዜ ፈጽሜ ፈራሁ። ልቤም እንደ ሰም ቀለጠ። እኔ ብቻዬን እኖራለሁና ረዳት እንደሌለው ሰውም ሆንኩ። ሕሊናዬም ተሸበረ፣ ምትሃት ያየው መስሎኝ ነበርና። ከዚያ በፊት ዜናውን አልሰማሁም፣ ሥራውንም አላውቅም ነበርና። ስለዚህም ፈጽሜ ደነገጥኩ። በመስቀል አምሳል ወደ ምድር ሲባርክ ዓለሙን ሁሉ በእጁ የያዘ እግዚአብሔር አብ ብሩክ ነው፣ አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ኢየሱስ ክርስቶስም ብሩክ ነው፣ አሜን። አጽናኝ የሚሆን መንፈስ ቅዱስም ብሩክ ነው፣ አሜን አለ። ይህንንም ብሎ በቅዳሴ ጊዜ ቄሱ በዕጣን ላይ እንደሚባርክ 3 ጊዜ ባረከ። በፍጹም ደስታም ቆመ። በልቤም ምትሃት ቢሆን በሥላሴ ስም አይባርክም ነበር ብዬ አሰብኩ። ከሰው ወገን እንዲህ አይነት ሰው አለን ወይስ መልአክ ይሆንን እያልኩ አሰብኩ። ይህንንም ሲያስብ አባታችን ገብረ መንፈስ ቅዱስ ገዳማዊ ዮሐንስን ተናገረው። ሀገርህ ወዴት ነው? አንተ ከወዴት የመጣህ ነህ? በዚህ ገዳም በምን ሥራ ትኖራለህ? ዮሐንስ ግን የሚመልስለትን መልስ አጣ፣ ፍርሃትና ድንጋጤ ይዞታልና።
አባታችን ገብረ መንፈስ ቅዱስ የሚናገረውን ይሰማ ነበር እንጂ ያየው ዘንድ ቀና ባለ ጊዜ ይፈራ ነበር፣ ተደሞ ይመጣበት ነበር። በምንም በምን እሱን ማየት አልቻለም። አባቴ ባርከኝ ይለው ነበር እንጂ እርሱ ቄስ እንደሆነ የማያውቀው መስሎት ነበር። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ቄስ እንደሆነ አውቆ አንተ ቄስ ስትሆን ለምን ባርከኝ ትለኛለህ አለው። አባ ዮሐንስም በገዳም የምኖር እኔ መቼ ቄስ ነኝ ብሎ መባረክን እምቢ አለው። ከዚህ የተሰበሰባችሁ ሰዎች እዩ፣ አስተውሉ። የትጉሃን መላእክትን ምስጢር የሚያይ ይህን ማወቅ እንዴት ይሳነዋል? በዚያች ቀን አባታችን ገብረ መንፈስ ቅዱስ ከአባ ዮሐንስ ጋር የመንፈስ ቅዱስን ነገር ሲነጋገሩ አለ። ከዚህ በኋላ አባታችን ተነስቶ ሄደ፣ ከእርሱም ተሰወረ። አባ ዮሐንስ ግን ከደረሰበት ፍርሃት የተነሳ መላ ሰውነቱ የተቀጠቀጠ ሆነ። በእርሻም ቢሆን መንገድ በመሄድም ቢሆን በገድልም ቢሆን በመውጣት በመውረድም ቢሆን በብዙ ስግደትም ቢሆን እንዲህ ያለ ድካም የለም። አንበሳ የሚሰብረው ነብር የሚበላው መስሎት ነው። ሕሊናው እስኪመለስለት ድረስ በፍርሃት ቆየ። ከጥቂት ቀናትም በኋላ አባታችን ገብረ መንፈስ ቅዱስ እንደ ልማዱ ወደ አባ ዮሐንስ መጣ። ሰላም ላንተ ይሁን አለው። አባ ዮሐንስም ሰግዶ ሰላምታ ሰጠ። በፍርሃት በትህትና ራሱን ዘንበል አድርጎ ከእርሱ ጋር ሲነጋገሩ አለ። ከዚህ በኋላ በእምነት ልቡን አጸና። ከምድር በላይ ከሰማይ በታች እርሱን የሚመስለው የሌለ ክብር ጻድቅ አባታችንን አውቆታልና። ስምህ ማን ነው? ከወዴት አገርስ መጣህ? አባቴ ሆይ ንገረኝ አለው። ከሰው የተለየ ሆነህ አየሃለሁና አለው። አባታችን ገብረ መንፈስ ቅዱስም ሀገሬስ ንሂሳ ይባላል፣ ስሜም ገብረ መንፈስ ቅዱስ ነው አለው። ከታናሽነቱ ጀምሮ ከ3 ዓመቱ መልአኩ ከእናቱ ከአባቱ ቤት እስካስወጣው ድረስ የሆነውን ሁሉ ነገረው። ያን ጊዜ አባ ዮሐንስ ይህን ሰምቶ ደስ አለው። አባቴ ሆይ ምን ትበላለህ? ምን ትጠጣለህ? ቤት አለህን? ወይስ ዋሻ አለህን? ክረምት ቢሆን በጋም ቢሆን ያለ ልብስ ራቁትህን ትኖራለህን? አለው። አባታችን ገብረ መንፈስ ቅዱስም ቀድሞስ ህብስት ሰማያዊ ጽዋ ሰማያዊ የተመገብኩ ኖር ነበር፣ ዛሬ ግን እግዚአብሔር ከገነት ዛፍ 7 ፍሬ እመገብ ዘንድ አዘዘልኝ አለው። ዳግመኛም ከእናት ከአባቴ ቤት ከወጣሁበት ጊዜ ጀምሮ መኖሪያ ቤት ሰራ ዘንድ አላሰብኩ፣ ወደ ዋሻም አልገባሁ፣ ልብስም ለብስ ዘንድ አልተመኘሁ። እግዚአብሔር ሳለምነው ልቤ ያሰበውን ይሰጠኛል እንጂ አለው። ሰው በማይደርስበት በበረሃ በተራራ ኖራለሁ፣ ለቀበሮዎች ዋሻ ለሰማይ ወፎችም ጎጆ አላቸው። የሰው ልጅ እኔ ግን ራሴን የማስጠጋበት ዋሻ የለኝም እንዳለ በእውነት አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ልጅ ኢየሱስ ክርስቶስን መሰለው። የሚያርፍበት ጉድጓድ ዋሻ ለመጠለያው ዛፍ የለውም። በበጋ ሐሩር በሌሊት ቁር ቢሆን በክረምት ዝናብም ቢሆን ራሱን የሚያስጠጋበት አልነበረው። አባታችን ይህን ነግሮት ሄደ፣ ከእርሱም ተሰወረ። ከዚህ በኋላ ሌሎች ስውራን ገዳማውያን ወደ ቤተ ክርስቲያን መጡ። ሌሎች ሰዎች ሳይገቡ እነርሱ አስቀድመው ገቡ። በስውር ነው እንጂ በግልጽ አይደለም። እንደ መላእክት ይጸልዩ ይዘምሩ ነበር። እንደ ልማዳቸውም ለእግዚአብሔር ምስጋና ያቀርቡ ነበር። እነዚያ ስውራን ገዳማውያን አባታችን ገብረ መንፈስ ቅዱስ በመጣ ጊዜ ሲያመሰግኑ መላእክትም ደስ አላቸው። ይቅርታና ቅንነት ተገናኙ። ሃሌሉያ ጽድቅና ሰላም ተስማሙ። ሃሌሉያ እያሉ እየዘመሩ ተቀበሉት። ይህም ድምጽ ባለማሰማት አይደለም፣ ባማረ በጣዕመ ዜማ እንደሚጮህ ነጋሪት ድምፃቸውን ከፍ አድርገው ቤተ ክርስቲያን ያሉ እስኪደነግጡ ድረስ ይሰሙ ነበር እንጂ።
አንድ ጻድቅ ድምፃቸውን በሰማ ጊዜ ያይ ዘንድ ወደ እነርሱ ሄደ። ትጉሃን መላእክት አባታችን ገብረ መንፈስ ቅዱስን እንደ ጌታቸው እንደሚያከብሩት ምስጋናንም እንደሚያቀርቡለት ባየ ጊዜ ፈጽሞ እያደነቀ ሄደ። የሚያከብሩትም መላእክት ብቻ አይደሉም፣ ሰዎችም ያከብሩታል እንጂ። ዳግመኛም አባታችን ገብረ መንፈስ ቅዱስ ከኋላው ነብር አስከትሎ ወደ አባ ዮሐንስ እንደ ልማዱ ለሶስተኛ ጊዜ መጣ። ነብሩም ጸጉሩን ይተሻሸው ነበር። አባታችንም በሚያስፈራ ግርማ ይነጋገረው ነበር። አባ ዮሐንስም ይህን አይቶ ፈራ፣ ደነገጠ። አባ ዮሐንስ ገዳማዊ አባታችን ገብረ መንፈስ ቅዱስን አባቴ ሆይ ወደ እኔ ስትመጣ እፈራለሁ፣ ደነግጣለሁ፣ ሥጋዬ ደካማ ነውና። ይህም ነብር እኔም ባየ ጊዜ በቁጣ ያጉረመርማልና እኔም ነብሩን ባየሁት ጊዜ መታገስ አልቻልኩም አለው። ንዑድ ክቡር የሚሆን አባታችን ነብሩን ዝም በል አለው። ታዘዘለትም። ከእግሩም በታች ተኛ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን ልጄ ሆይ ይህንን ነብር ለምን ትፈራለህ አለው። ሰውን ያገለግሉ ዘንድ እግዚአብሔር አዟቸዋልና። ሰው የጌታውን ሕግ ባፈረሰ ጊዜ ግን አራዊቱ እንስሳቱም ተጣሉት። በእግር የሚንቀሳቀሱ በክንፍ የሚበሩ አራዊት ወፎች ሁሉ እምቢ አሉት፣ ይበሉትም ዘንድ ወደዱ። መነኩሴ ዮሐንስ ሆይ እንደ መጀመሪያ አወጣጥህ የእግዚአብሔርን ትእዛዝ ከጠበቅ፣ ያለ ጥርጥር በቅንነት ሕጉን ከተከተልክ፣ ንጽሕናን ገንዘብ ካደረግ፣ የዚህን ዓለም ጣዕም ከናክ፣ እነርሱም ይፈሩሃል፣ በትእዛዝህም ይሄዳሉ። ልጄ ስማ አስተውል አለው። አባታችን ገብረ መንፈስ ቅዱስም አንበሶችና ነብሮች ከእግሩ በታች ወድቀው እየሰገዱለት በብቸኝነት ይኖር ነበር። አንበሶችም ነብሮችም ያዘዛቸውን ያደርጉ ነበር፣ ከትእዛዙም አይወጡም ነበር። አባ ዮሐንስም ነብሩ ከእግሩ በታች ተኝቶ ጸጉሩንም በእጁ ሲዳስስ አይቶ የእግዚአብሔርን ድንቅ ሥራ አደነቀ። ወንድሞቼ እግዚአብሔር ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ የሠራውን ድንቅ ሥራ እዩ። ምን ያቃተው ነገር የለም። ከዕለታት በአንድ ቀን የመንፈስ ቅዱስን ነገር ሲነጋገሩ አባታችን ገብረ መንፈስ ቅዱስ አባ ዮሐንስን ቄስ ገሌ ቅዳሴ በገባ ጊዜ የእግዚአብሔር መልአክ ቅዳሴው እስኪፈጸም ድረስ ከቤተ መቅደስ ውጭ ከምሰሶ ጋር እንዳሰረው የማይገባው ሰው ስለሆነ የኋሊት የፍጥኝ አሰረው አለው። አባ ዮሐንስም የአባታችን ገብረ መንፈስ ቅዱስን ቃል በሰማ ጊዜ ፈራ፣ ተንቀጠቀጠ። እገሌ በተባለው ቤተ ክርስቲያን ምሰሶ ላይ የኋሊት ያሰሩት የዛ ቄስ ኃጢአቱ ምንድን ነው አለ። አባታችንም አባ ዮሐንስን የዚያን ቄስ ኃጢአት በደል ለምን ትመራመራለህ አለው። ነገር ግን ቅዳሴው ከተፈጸመ በኋላ እንደሚፈታ ነገረው። ከሰው ጋር ይኖር ዘንድ ከቤተ ክርስቲያን ይወጣል አለው። ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ወደ መቅደስ ገብተው ማገልገል የማይገባቸው ካህናት ሁሉ እንደዚህ ይታሰራሉን አለው። አባታችን ገብረ መንፈስ ቅዱስም በእግዚአብሔር ፊት ማዳላት አለን? ሳይገባው ንጹሕ ሳይሆን ያልታመነ በድፍረት ቅዱስ ሥጋውን የዳሰሰ ወደ ቤተ ክርስቲያን ቢገባ ቅዳሴው እስኪፈጸም ድረስ የኋሊት ያስሩታል። በእርሱ ምትክ የሚገባው ካህን ይገባል፣ መንፈስ ቅዱስም ከመሠዊያው አይርቅም አለ። አባ ዮሐንስም የአባታችን ገብረ መንፈስ ቅዱስን ነገር በሰማ ጊዜ የአባታችን ነገሩ እውነት እንደሆነ ያውቅ ዘንድ ወደዚያ ቦታ ሰው ላከ። ዛሬ ወደ ቤተ መቅደስ ለቅዳሴ የገባው ማን ነው? ተራውስ የማን ነው ብሎ ላከ። ሁሉም የቄስ ገሌ ነው አሉት። ዳግመኛም መልእክተኛው ያንን ቄስ ጠየቀው። ቄሱም የሆነውን ሁሉ ነገረው። ያም መልእክተኛ ከቄሱ አንደበት ይህን ሰምቶ ወደ አባ ዮሐንስ ሄዶ የሆነውን ሁሉ ነገረው። አባ ዮሐንስን ፈጽሞ አደነቀ። አባታችን ገብረ መንፈስ ቅዱስ የነገረው ነገር ሁሉ እውነት ሆኗልና ቦታው ቅርብ አይደለም። አባታችን በመንፈስ ቅዱስ ተገልጾለት የተሰወረውን ኃጢአት ያወቀበት ያ ቄስ ያለበት ቦታ ሩቅ ነው።
ንጹሐን ሳይሆኑ የሚያገለግሉ ካህናት በምድር ላይ በሕይወተ ሥጋ ሳሉ መከራ እንዳለባቸው አባታችን ገብረ መንፈስ ቅዱስ ያየው ምስጢር የሚያስፈራ የሚያስደነግጥ ነው። ካህኑ በአንደበቱ ራሱን ሲወቅስ ይህ ሥጋው ደሙ የሚገባ ከኃጢአት ለነጹ ለበቁ ሰዎች ነው ይላል። ራሱ በመንፈስ ቅዱስ ያልከበረ ሌላውን እንዴት ያከብራል? ጌታችን ኢየሱስ ክርስቶስ ስለ ደቀ መዛሙርቱ ሲናገር እኔ በእነርሱ ራሴን አከብራለሁ እንዳለ ሐዋርያት ራሳቸው በመንፈስ ቅዱስ ያልከበሩ ከሆነ እግዚአብሔር እንዴት ያከብሩታል? እኔ ራሴን አከብራለሁ የሚለው ቃል ትርጓሜው በክርስቶስ ሥጋና ደም እንዲህ ይተረጎማል። ካህኑ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ይሁን ባለ ጊዜ በእውነት ካህኑ እንዳለው ይሆናል። ጴጥሮስም በመልእክቱ የጠራችሁ እርሱ ቅዱስ እንደሆነ እናንተም በሥራችሁ ሁሉ ቅዱሳን ሁኑ፣ መጽሐፍ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ ለሰው ፊት ሳያዳላ በእያንዳንዱ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ ብሎ እንደተናገረ፣ ካህን ሆይ ሳትበቃ እንዴት በእጅ ትዳስሳለህ? ራስህን እስከ ኃጢአት ንጹሕ ሳታደርግ እሳተ መለኮትን መዳሰስ እንዴት ይቻልሃል? ሰው በራት ጊዜ ሳይታጠብ እጁን ወደ ማዕዱ አስቀድሞ ይሰዳልን? ከበላስ በኋላ እጁን ይታጠባልን? አስቀድሞ እጁን ሳይታጠብ ከነድፎ የሚበላን ሰው የሚያዩት ሰዎች ይንቁታል፣ ይጸየፉታል። እናንተም ካህናት አስቀድማችሁ ራሳችሁን ንጹሕ አድርጉ፣ ከዚህ በኋላ ሥጋውን ደሙን ወደ ማክበር ተመለሱ። ጌታችን በወንጌል አንተ ግብዝ አስቀድመህ በአንተ ዓይን ያለውን ምሰሶ አውጣ፣ ከዚህ በኋላ በባልንጀራህ ዓይን ያለውን ጉድፍ ታወጣለህ ብሎ እንደተናገረ፣ ውሃ ከሚያጣራው ድፍ ውጫዊ ሰውነት ፊትን፣ እግርን፣ እጅን ንጹሕ ማድረግ ብቻ አይጠቅምም። ውስጣዊ ሕሊናን ከኃጢአት ንጹሕ ማድረግ ይሻላል እንጂ ውስጡን አጽድተው ምንጣፍ አንጥፈው አስጊጠው አሳምረው እንደሚያዘጋጁት እንደ ንጉሥ ቤት ንጉሡና ከእርሱ ጋር ያሉትም ደስ እንደሚላቸው እናንተም ካህናት በሥራችሁ ሁሉ የተዘጋጃችሁ ልባሞቹም ሁኑ። ነቢዩ ዳዊት እግዚአብሔር እንዳይቆጣ እናንተም ከጽድቅ መንገድ እንዳጠፉ ጥበብን አጽኗት ብሎ እንደተናገረ፣ ካህን ሆይ እግዚአብሔር እንዳይቆጣብህ ጥበብን አጽንተህ ያዛት። የሚንበለበል እሳትን እያየህ እንዳያቃጥልህ ያለ ጥበብ እጅህን ወደ እርሱ አታስገባ። ልባም ሴት ምድጃን ከመዝጊያው ጋር እንድትሠራ በውስጡም እሳት እንደምታነድ በቁጠትም እንድታስማማው ሊጡን ከምጣዱ አስገብታ ባክንባሎ እንድትዘጋው በበሰለም ጊዜ እንድታወጣው ለሚገባውም ሰው እንድትሰጠው የጣፈጠ እንዲሆን መዓዛው ከሩቅ እንዲሸት በጥበብ ሰርተዋለችና። ለዚሁም እናንተም ካህናት እሳተ መለኮትን በእጃችሁ እንዳትዳስሱ ጥበብን ተማሩ። እንደ ምድራዊ እሳት አይምሰላችሁ፣ አመፀኞችን የሚበላ እሳት ነው እንጂ። ወንድሜ እወቅ፣ ተረዳ። በድፍረት የምትስት አትሁን። ምድር ተከፍታ ከድንኳኖቻቸው ጋር እንዳሰመጠቻቸው እንደ ዳታንና እንደ አቤሮን ከምስክሩ ድንኳን እሳት ወጥታ እንዳቃጠለቻቸው ጽናዎቻቸው ግን እንደተቀደሱ እንደ ቆሬም ልጆች እግዚአብሔር እንዳይቆጣ ራስህን ፈጽመህ አንጻ። ካህናት ሆይ ከእናንተ አስቀድመው የነበሩ ሌዋውያን ካህናትን እንዳቃጠላቸው እናንተንም የሚንበለበለው እሳት እንዳያቃጥላቸው አስተውሉ። ዳግመኛም የቆሬ ልጆች በድፍረታቸው ያገኛቸውን መከራ አስተውሉ። ራሳችሁ ንጹሕ ሳታደርጉ ምንም አትንኩ፣ አምላካችን የሚያቃጥል እሳት ነውና። እግዚአብሔርን የምትረሱ ሁሉ ይህን አስተውሉ። ከእውነት መንገድ ወጥተው የጠፉ እነዚህ ሐሰተኞች ነፍሰ ገዳዮች ሌቦች በባልንጀራቸው ላይ በደልን የሚያደርጉ በሕይወት ዘመናቸው ንስሐን የማያውቁ ናቸው። ሴሰኞችም ሥራቸው እንዲህ የሆነ ሁሉ መከራ እንዳያገኛቸው አይቅረቡ። አባታችን ገብረ መንፈስ ቅዱስ
ቅዱስ ሥጋውን ክቡር ደሙን በእጁ እንዳይዳስስ በጣቱም እንዳይነካ ካህኑን አስረውት እንዳየ የካህናቱን አገልግሎት በንጽሕና ያቀረበ ካህን ግን ንዑድ ክቡር ነው። ይኸውም መቅሰፍት ለካህናት ብቻ የሚሆን አይደለም፣ ነፍስና ሥጋው ንጹሕ ሳይሆን የክርስቶስን ሥጋና ደም ለሚቀበል ሁሉ ነው እንጂ። ሐዋርያው ጳውሎስ አሁንም ሳይገባው ይህንን ኅብስት የበላ ይህንንም ጽዋ የጠጣ የጌታችን ሥጋውና ደሙ ስለሆነ ዕዳ አለበት። አሁንም ሰው ራሱን መርምሮና ጽንቶ ከዚህ ኅብስት ይብላ ከዚህም ጽዋ ይጠጣ። ሳይገባው የጌታችን ሥጋም እንደሆነ ሳያውቅ ሰውነቱንም ሳያነጻ የሚበላና የሚጠጣ ለራሱ ፍርዱንና መቅሰፍቱን ይበላል ይጠጣልም ብሎ እንደተናገረ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27። ሥጋውንና ደሙን መቀበል ለማንጻት ብቻ አልተሰራም፣ ያልከበረውንም ለማክበር ነው እንጂ። ለዚህም ምስክር ፈልግ፣ በወንጌል ታገኛለህ። ጌታም ስላስያዘው ሰው ስለ ይሁዳ ደቀ መዛሙርቱን ከእናንተ አንዱ አሳልፎ ይሰጠኛል። ደቀ መዛሙርቱም እርስ በርሳቸው መምህር የሚያስይዝህ እኔ ሆንን ተባባሉ። ጌታም እንጀራውን በወጥ አጥቅሼ የምሰጠው የሚያስይዘኝ ሰው ይሄ ነው ብሎ ንጹሐት በሆነ እጆቹ እንጀራውን በወጥ አጥቅሶ ላስቆሮቱ ሰው ለይሁዳ ሰጠው። ነገር ግን የይሁዳ ልብ ንጹሕ አልነበረም። የጌታችን የኢየሱስ ክርስቶስ ሥጋና ደም መቀበል ለይሁዳ እንዳልጠቀመው ሁሉ እንዲሁም ንስሐ ለማይገባ ቁጡ ሰው በካህን እጅ ቅዱስ ቁርባንን መቀበል አይጠቅመው። እንዲሁም ለአባታችን ገብረ መንፈስ ቅዱስ የማይገባው ሰው እንዳይቀበል እንዳይነካ ታላቅ የምስጢር ሥርዓትን አሳይ። አስቀድሞ ራሱን በንስሐ አንጽቶ ይቀበል እንጂ ከንስሐ ወደ ኋላ የሚል ሰው መንፈሳዊ ኃይልን ከማግኘት ይለያል። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ኃጢአትን የሠራ ሰው ቢኖር ፈጥኖ ለካህን ንስሐውን ቢናገር ያን ጊዜ እንዳልበደለ ሰው ይሆናል አለ። የመንፈስ ቅዱስ ማደሪያ በሆነው ሰው እንደ ሙሽራዋ እንደ ክርስቶስ ንጽሕናን ገንዘብ አድርጎ ወደ እርሷ በመጣ ጊዜ ቤተ ክርስቲያን ደስ ይላታል። ይኸውም ንጹሕ እንደሆነው አብ ቆለምሲስ ዮሐንስና እንደ ገዳማዊ ኤልያስ ነው። የእርሱም ብርሃንነት ጨለማውን ያርቀዋል፣ እንደ ፀሐይ የሚያበራ አይደለም፣ በላዩ ላይ አድሮ ያለ የጸጋ ብርሃን ነው እንጂ። የአባታችን የገብረ መንፈስ ቅዱስ ጸሎትና በረከት ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 5 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚህች ቀን የቁስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። ይህም ቅዱስ ከእርሱ አስቀድሞ በቁስጥንጥንያ አገር ሊቀ ጳጳሳት ለነበረው ለአባ እለእስክንድሮስ ደቀ መዝሙሩ ነው። አባ እለእስክንድሮስም በሞተ ጊዜ በእርሱ ፋንታ አባት አባ ጳውሎስ ተሾመ። በጵጵስናውም ወንበር በተቀመጠ ጊዜ የአርዮስን ወገኖች ከቁስጥንጥንያ አገር ከአውራጃውም ሁሉ አውግዞ አሳደዳቸው። ንጉሥ ቆስጠንጢኖስ ከሞተ በኋላ
ልጁ ሁለተኛው ቆስጠንጢኖስ በቁስጥንጥንያ ሀገር ላይ ነገሰ። ወንድሙ ቁንስጣም በሮሜ ሀገር ነገሰ። ይህ ቆስጠንጢኖስም አርዮስን ይወደዋል፣ በረከሰች ሃይማኖቱም ያምናል። ቅዱስ አባ ጳውሎስም አርዮሳውያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስንም ከእንግዲህ የአርዮስን ወገኖች ተዋቸው፣ አታውግዛቸው አለው። እርሱ ግን ንጉሡን አልሰማውም። ስለዚህም አባ ጳውሎስን ከቁስጥንጥንያ ሀገር አሳደደው። እንዲህም ሆነ፣ ከእርሱ አስቀድሞ ከእስክንድርያ ሀገር አባ ትናቴዎስን አሳዶት ነበርና በሮሜ ሀገር በሊቀ ጳጳሳት በቅዱስ አባ ዮልዮስ ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉሡም ወደ ሁለተኛው ቆስጠንጢኖስ እንዲህ ብሎ መልእክትን ጻፈላቸው። እነርሱ እውነተኞች የተማሩ አዋቂዎች፣ ሃይማኖታቸውም የቀና ናቸው። ልትቀበላቸው ልታከብራቸውም ይገባል። ሊቃነ ጳጳሳቱም አባ ጳውሎስና አባ ትናቴዎስ ወደ ንጉሥ ቆስጠንጢኖስ በደረሱ ጊዜ የመልእክቱን ደብዳቤ ሰጡት። አነበባትም። ከሮሜው ሊቀ ጳጳሳት ቃል የተነሳ ፈራ። ተቀብሎም በየቦታቸው በሹመታቸው ወንበር አኖራቸውና ጥቂት ቀኖች በእነርሱ ላይ ታገሰ። ከዚህም በኋላ ሁለተኛ አሳደዳቸው። እነርሱም ወደ ሮሜ ወደ ሊቀ ጳጳሳት ዮልዮስ ተመልሰው ንጉሡ በእነርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳሳት ዮልዮስም ወደ ወንድሙ ወደ ንጉሥ ቁንስጣ ይዟቸው ገብቶ ወንድሙ ቆስጠንጢኖስ በእነርሱ ላይ ያደረገውን ነገረው። ይህም ንጉሥ ቁንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ። እንዲህም ብሎ አዘዘው፣ እኒህን አባቶች ካልተቀበልካቸው ከእንግዲህ በመካከላችን ፍቅር፣ አንድነት አይሆንም። ሊቀ ጳጳሳቱም እንዲሁ ሁለተኛ ደብዳቤ ጻፈ። ንጉሥ ቆስጠንጢኖስም የወንድሙን የንጉሥ ቁንስጣንና የሊቀ ጳጳሳቱን መልእክት ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉሥ ቁንስጣም በአመፀኞች እጅ ከተገደለ በኋላ ያን ጊዜ ቆስጠንጢኖስ አባ ጳውሎስን ወደ አርማንያ ሀገር አጋዘውና በዚያ ጥቂት ቀን አሰረው። ከዚህም በኋላ ከአርዮስ ወገን አንዱን በእስር ቤት በስውር አባ ጳውሎስን ይገድለው ዘንድ አዘዘው። አንዱ አርዮሳዊም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም 40 ዓመት። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋር ሰማዕት በመሆን በከሃዲው ንጉሥ በኤልያኖስ እጅ ተገደለ። ከሃዲው ንጉሥም ይህን ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳያመልኩ እየጻፈች የምትከለክል ይህች እጅህ ትቆረጥ ዘንድ ይገባታል አለው። ኪራኮስም ልብ የሌለህ ውሻ መልካም አደረግክ አለው። ኤልያኖስም ሰምቶ እርሳስ አፍልተው በአፉ ውስጥ እንዲያፈሱት ደግሞ በጋለ የብረት አልጋፍም በተጎዘጎዘበትም ላይ እንዲያስተኙት ጨውም እንዲነሰንሱበት በመጎተትና በማገላበጥም ሆዱንና ጀርባውን በብረት በትሮች አጥንቶቹ እስኪበሱ እንዲደበድቡ ታዘዘ። ቅዱስ ኪራኮስም ይህን ሁሉ ታግሶ በዕብራይስጥ ቋንቋ እንዲህ ብሎ ጸለየ። ያሮክስ ለያማውታ ያለክ አሲያር ለሜዶር ኤሎሂ ናውና ያዮል ያቤል ኦራም ቤቴል አዶናይ ኤሎሄ ሙታ። ከዚህም በኋላ ፈተው በእስር ቤት እንዲያኖሩት እናቱንም ሐናን እንዲያመጧት በጠጉሯም ሰቅለው 3 ሰዓት ያህል ሥጋዋን እንዲሰነጣጥቁት በእሳትም እንዲያቃጥሏት አዘዘ። በእሳት ውስጥም እየጸለየች ነፍሷን አሳለፈች። ከዚህም በኋላ ቅዱስ ኪራኮስን አምጥተው እባቦችና ፍኝቶች ካሉበት ታላቅ ጉድጓድ ውስጥ ጨምሩት ዘንድ አዘዘ። ሲጨምሩትም ምንም የጎዳው ነገር የለም። ከወታደሮችም አንዱ ስሙ አድሞን የሚባል የክርስቶስን ማዳን አይቶ አደነቀ።
ክብር ይግባውና በጌታችንም አመነ። ንጉሡንና ጣዖታቱንም ረገመ። ያን ጊዜም ራሱን በሰይፍ ይቆርጡ ዘንድ ንጉሥ ኤልያኖስ አዘዘ። እርሱም የኪራኮስ አምላክ ነፍሴን ተቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ። ምስክርነቱንም ፈጸመ። ቅዱስ ኪራኮስንም ከዘይት ጋር ዝፍት ከፈላበት ምጣድ ውስጥ እንዲጨምሩት፣ ሁለተኛም ደረቱን በጦር እንዲወጉት አዘዘ። እንዲህም ምስክርነቱን በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን። እኛን በዚህ ተጋዳይ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። በዚህችም ቀን ደግሞ የእልፍዮስ ልጅ ሐዋርያው ያዕቆብ መታሰቢያው ነው። ዳግመኛ የአይድራዮስ፣ የአዋርስ፣ የሰማዕት አልድራክዎስና የአድሮኖስ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ይማረን ለዘላለሙ አሜን። ጥቅምት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አቡነ ገብረ መንፈስ ቅዱስ ጻድቅ፣ ሁለተኛ ቅዱስ ኪራኮስ አረጋዊ ጳጳስ ወሰማዕት፣ ሦስተኛ ቅድስት ሐና ሰማዕት እናቱ፣ አራተኛ ቅዱስ ያዕቆብ ወልደ እልፍዮስ ከ12ቱ ሐዋርያት፣ አምስተኛ አባ ጳውሎስ ሰማዕት አርዮሳውያን አንቀው የገደሉት አባት። ወርሃዊ በዓላት፣ አንደኛ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ሁለተኛ ቅዱስ ጳውሎስ ብርሃነ ዓለም፣ ሦስተኛ ቅዱስ ዮሐኒ ኢትዮጵያዊ፣ አራተኛ ቅዱስ አሞኒ ዘናሂሶ፣ አምስተኛ ቅድስት አውጋንያ ሰማዕትና ጻድቅ። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ገላትያ 6 ቁጥር 14። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።